ሰላም ሰላም፣ እንዴት ናችሁ? አላችሁ ወይ? እኔ ያለው እግዚአብሔር ይመስገን። ስራ፣ ጤና፣ ቤተሰብ ሁሉ ሰላም። እኔ ጋር ሁሉም ሰላም ነው። እግዚአብሔር የተመሰገነ ይሁን። እንዴት ናችሁ የሀገሬ ልጆች? ሁሉ ሰላም ናችሁ ወይ? ድብርት እንዴት እያደረጋችሁ ነው? ዱካክ ድብርቱ ምናምን ናፍቆቱ እንዴት እያደረጋችሁ ነው? እኔ ጋር በጣም ይዞኛል። ዛሬ በጣም ነው የደበረኝ። በጣም የከፋኝ፣ በጣም ያስጠላኝ ቀን በቃ ዛሬ ነው። በቃ የሆነ ሰዓት ላይ ተነስቼ ድንገት ምሳ ሰዓት አካባቢ ላይ በቃ አገሬ ቤተሰቤ ሁሉ ነገር ነው የናፈቀኝና በቃ በተለይ ልጄ በቃ አለ አይደል እዛ ሁሉ ነገር ነበር የናፈቀኝና ለምን ተነስቼ እንደዚህ አልንጠለጠልም አልወጠወጥም አልበጠበጥም አልኩላችሁና ተነሳው ተበጠበጥኩኝ አልኳችሁ። ተወጠወጥኩኝ ተነዘነስኩኝ። በቃ የምትሉትን አማርኛ ሁሉ ተጠቅሜ ራሴን ፈታ ለማድረግ ራሴን ለማዝናናት ያላረኩት ጥረት ነገር የለም እና ራሴን ስበጠብጥ ነበረ። በቃ አልኳችሁ። በቃ ግን እኔ ደስ አለ መጨረሻ ላይ ግን ከድብርት የለቀቀኝ እውነት እንደዚህ ሁኜ ለፍቼ አልቀረውም እና ካለውበት ድብርት ውስጥ ወጣሁኝ። ያልጨፈርኩት ነገር የለም። ጭፈራ ካላችሁት ይሄንን ያልጨፈርኩት ነገር ያልተወጠወጥኩት ነገር የለም። ኦሮሞኛ፣ ወላይተኛ፣ ጉራጌኛ በቃ ብሔረሰቦችን በጠቅላላ ነው የጨፈርኳቸው። በቃ ራሴን ፈታ ማድረግ ነበር የፈለኩት ካለውበት ድብርት ፈታ ነበር ማድረግ የፈለኩት። ለምን ቁጭ ብዬ ማልቀስ አልፈለኩም። እኔ እንጃ የሆነ ነገር ሳለቅስ ማለት ነው የምፈራው የሆነ እንዴት አድርጌ ልንገራችሁ፣ በጣም እግዚአብሔርን ካማረርኩትኝ ካለቀስኩትኝ የሆነ ነገር ይፈጠራል፣ የሆነ ነገር ይወስድብኛል ብዬ ነው የማስበው እና ለዛ ስል አላለቅስ ማልቀስ አልፈልግም። በቃ በደስ እንደምንም ብዬ ራሴን ደስ ማድረግ ነው የምፈልገው። ማልቀስ አልፈለኩም እና የሆነ ሳስብ ለምን ክፍሌ ሄጄ እንደዚህ አልሆንም አልኩኝ። ክፍሌ ሄድኩኝ። በቃ ፈታ ነው። በቃ ብትን ታውቃላችሁ፣ ባዶ ቤት ብትን ነው ያልኩትኝ። ካለሁበት ሙድ ለቀቀኝ። ዋናው የምፈልገው እሱ ነበረ። የተደበረው ሙዴ ለቀቀኝ። ራሴን አዝናናሁኝ። በቃ ምን ልበላችሁ፣ በቃ ፈታ ነው ያልኩት እና እናንተ ሞክሩት። እንደዚህ ግራ ለገባችሁ ሲደብራችሁ ከምታለቅሱ ከሚደብራችሁ ፈታ በሉ ነው ይጠቅማችኋል። እውነት እና ፈታ በሉ ይጠቅማችኋል። ከኔ ልምዱ ሰዱ። በቃ እበዱ፣ ምንም ችግር የለውም እበዱ። ወረፋ ሲዙልኝ ጤነኛ አይደለሁም። አሲዙልኝ ወረፋ አማኔ እና እላችኋለሁ። ከዛ በኋላ ማበዴን ቀጠልኩኝ፣ አበድኩኝ፣ ሰከርኩኝ። በቃ እንዴት አድርጌ ልንገራችሁ? እና ያው እብደት ስላችሁ እብደት አይደለም፣ ግን ራሴን ለማዝናናት የተጠቀምኩት ነው። ራሴን ዘና አደረኩኝ። በቃ የምፈልገው ይሄንን ነበረ። ከድብርቴ ነበረ መውጣት የፈለኩት። ከድብርቴ ወጣሁኝ። የምፈልገውን አለ አይደል በቃ ማልቀስ አልፈለኩም። አታልቅሱ። ለማን አባቱ ነው የምታለቅሱት? የራሳችሁን ደስታ ፍጠሩ። ለራሳችሁ ያላችሁ ራሳችሁ ናችሁና የራሳችሁን ደስታ ፍጠሩ። ምንም ብታለቅሱ ምን ብትሉ ምንም ትርጉም የለውም። ከራስ ምታት ውጭ አይን ከመታመም ውጭ ምንም ትርጉም የለውም እና እንደምንም ብላችሁ ራሳችሁን አስደስቱ፣ ራሳችሁን ተታርጉ፣ ራሳችሁን አዝናኑ። ሰው ማንም ሰው ለእናንተ የሚሆን የለም። ማንም ሰው ለእናንተ ስሜታችሁ የሚጠነቀቅላችሁ የሚጠብቃችሁ የለም እና የራሳችሁ ደስታ ራሳችሁ ፍጠሩ እላችኋለሁ ውዶችዬ። እኔ በተቻለ መጠን የራሴን ደስታ ነው መፍጠር የፈለኩትኝ፣ የራሴን ነው ዘና ማድረግ የፈለኩትኝ። በእርግጥ አብራ የምትሰራ ጓደኛ ያለችኝ ግን ያው አለ አይደል አንዳንዴ ማንም የኛን ስሜት ሊረዳ የማይችል ማለት በቃ ለሰውም አውርታችሁት ልትገልጹት የማትችሉት የሆነ ስሜት አለ፣ ድብቅ ያለ ስሜት ማንም የማያውቀው ያን ስሜት የማያውቅላችኋል። እና ቤተሰብ ጋር ባወራ፣ ጓደኞቼ ጋር ባወራ፣ ስልክ ባወራ እኔ ያለበትን አይዞሽ እግዚአብሔር ያውቃል ምናምን እንደዛ ነው እንጂ እኔ የምፈልገውን መልስ የሚሰጠኝ የለም። እና ከዛ ሁሉ በቃ ሰውንም ከማስደብር ለምን ራሴን ፈታ አላረግም በሚል ነው እንደዚህ እንትን ያልኩት። ስፖርትን በሉት አንደኛ ለስፖርትም እኔ በፊት ላይ ስፖርት ሰራ ነበረ። መወፈር አልፈልግም። ቀልጥፍ ብዬ በቃ ቅልጥፍ ብዬ ነው መስራት የምፈልገው። ሰውነቴም በጣም ሲከብደኝ እኔ ይጨንቀኛልና ጭንቀትም አልፈልግም። በቃ ቀልጥፍጥፍ ብዬ መኖር ነው የምፈልገው እና ትንሽዬ 2 ኪሎ 3 ኪሎ ከጨመርኩኝ በቃ እኔ በጣም ወፍሬያለሁ ማለት ነው እና ያለኝን ሁሉ ተጠቅሜ መቀነስ ነው የምፈልገው። ዳይትም አደርጋለሁ፣ ስፖርት ሰራለሁ፣ በቃ የተለያዩ ነገሮች ዮጋ ሰራለሁ። የተለያዩ ነገሮች አድርጌ አንደኛ ሞዴንም አድሳለሁ፣ ሁለተኛ ደግሞ ሰውነቴን እጠብቃለሁ፣ ጤንነቴንም እጠብቃለሁ እና
ሰውነታችንንም ጤንነታችንንም የምንጠብቀው ውበታችንን የምንጠብቀው ውስጣችን ሰላም ሲሆን ነው። ጭንቀት ማለት አንደኛ የበሽታ መጀመሪያ ጭንቀት ነው። የሰው ልጅ ሲጨናነቅ ነው በሽታዎች የሚጠራቀሙበት። ልብ ድካም ምናምን አሉ እንደዚህ በዶክተሮች የሚዘረዝሯቸው በሽታዎች የሚመጡት ከጭንቀት ነው። እና ውዶች ማዲያት በተለይ አሁን እኛ ውጭ ላይ የሚያስቸግረን ነገር ማዲያት ይወጣብናል፣ ፊታችን ቡግር ይበላሻል። ያ ሁሉ የሚመጣው ውስጣችን ሰላም ስለማይኖር ነው። እና ውዶች ሁሉም ያልፋል። እግዚአብሔር ምክንያት አለው። እኛ እዚህ ጋር የመጣንበት ምክንያት የራሱ ምክንያት ሊኖረው ይችላል። ግን እስከዛ ድረስ ሁሉ ነገር አልፎ እስከምናየው ድረስ ከቤተሰቦቻችን እስከምንገናኝ ከልጆቻችን እስከምንገናኝ ድረስ ራሳችንን ጤንነታችንን መጠበቅ አለብን። ወድቀን ብንሄድ ለነሱ ትርጉም የለውም። ፊታችን ተበላሽቶ ሰውነታችን ተበላሽቶ አእምሯችን ተበላሽቶ ብንሄድ ለነሱ ምንም የምንጠቅማቸው ነገር የለም፣ ሸክም ነው እንጂ። ስለዚህ ግን ራሳችን እዚህ ግን ጠብቀን አእምሯችንን ጠብቀን ውበታችንን ጠብቀን ከሄድን አንደኛ እኛም ደስተኛ እንሆናለን፣ ቤተሰባችንም ደስተኛ ይሆናሉ፣ ልጆቻችን ኮንፊደንስ ይኖራቸዋል። በቃ እናቴ እኮ መጣች ሲባል በቃ ብቻ ደስ የሚል ስሜት አለው። እና በቃ ታመን ወድቀን ተበላሽተን መሄድ የለብንም። ራሳችንን ውበታችንን ጠብቀን ነው መሄድ ያለብን። ግዴታ እዚህ ጋር ብር ብቻ ሳይሆን ማሰብ ያለብን ራሳችንን መጠበቅ አለብን። እና ራሳችሁን ጠብቁ፣ ዘና አድርጉ፣ አትሰልቹ ማለት ያው ይሰለቻል፣ ሁሉ ነገር ይሰለቻል። ግን በቃ ምንም ማድረግ አይቻልም። 2 አመት 3 አመት ብዙ አመት ልንቆይ እንችላለን። ግን እስከዛ ድረስ እዚህ እስከኖርን ድረስ ራሳችንን ጠብቅ። ከእንደዚህ አይነት እብደት በኋላ ውሃ ግዴታ ነው። ውሃ መጠጣት አለብን። በጣም አልቦኛል። በቃ አሁን እዚህ ጋር መጥፎ ኤነርጂዎች ሁሉ ጭንቀቶች ሰውነቴ እንዴት እንደጋለ አትጠይቁኝ። በጣም ያላበኝ አሁን በዚህ ጋር ሻወር ስወስድ ማለት ነው መጥፎ ጭንቀት፣ ጅብርት፣ ናፍቆት አይጠፋም። ግን ባይሆን አሁን የነበረው ሙዴ ላይ የነበረው ድብርቱ ላይ ናፍቆቱ ላይ ትንሽ እረጋጋለሁ ማለት ነው። እና ሞክሩት። ሲደብራችሁ ከምታለቅሱ ምናምን እንቅስቃሴዎች ሁሉ ዳንስ ናቸው። ማንንም አትስሙ። በቃ ዋናው ራሳችሁ ፈታ ማለታችሁ ነው። አማረብኝ አላማረብኝ እንደዚህ ሆኖ እኮ ተሳሳትኩኝ እንደዚህ እኮ ነው አትበሉ። በቃ ዋናው እናንተ ፈታ ማለታችሁ ነው። ዋናው አእምሯችሁን ነው እንትን ማለት ያለባችሁ። እና እዚህ ስንኖር ከጭንቀት መውጣት አለብን። እና ማንኛውም ነገር መዝሙር የሚያስደስታችሁ መዝሙር፣ ጸሎት የሚያስደስታችሁ ጸሎት፣ ማንኛውንም ነገር በቃ ከዚህ ጭንቀት ውስጥ የሚያስወጣችሁ ነገር ሰው ማውራትም ከሆነ ሰው አውሩ። እኔ ሰው ባወራም ምንም ባረግ ስለማይለቀኝ ነው። በቃ ስራዬን ሁሉ ስለሚያበላሽብኝ ነው። ማለት አሁን በዚህ ድብርት ውስጥ እንደዚህ በኢነርጂ ካላስወጣሁኝ ከሴትዮዬ ጋር ሁሉ ልጣላ እችላለሁ፣ ከቤተሰብ ሁሉ ላስቀይም እችላለሁ። ለምን? መጥፎ ድብርት ውስጥ ስለመሆንና እንደዚህ እያደረጋችሁ ብዙ ጥቅም ነው። አንደኛ ለአእምሯችሁ ጭንቀታችሁን ይለቃችኋል፣ ድብርታችሁ ይለቃችኋል። ሁለተኛ ደግሞ ስፖርት ትሰራላችሁ። ወፍራም ሆናችሁ ወፍራም ያልሆናችሁም በቃ ለጥሩ ጤንነት ስፖርት ራሱ ራስን ከመንከባከብ አንዱ አካል ነው። ማለት እኛ አሁን እዚህ ጋር እስከዛሬ ይዤላችሁ የመጣሁት ፀጉር መንከባከብ፣ ፊት መንከባከብ ምናምን ገላ መንከባከብ ነው አይደለ? ይሄም አንድ አካል ነው። ውስጣችን ሰላም ሲሰማን ነው ከላይ የሚያምርብንና የውስጣችንን ሰላም ደግሞ በማንኛውም ነገር ማስደሰት አለብን። ማለት ማንኛውም የሚጠቅመንን ነገር ማስደሰት አለብን። አሁን ኢትዮጵያ በሆነ ኖሮ ስንት ነገር አድርጌ ነበር። እንደዚህ ሲደብረኝ እህቴ ጋር ሄዳለሁ ወይ ባለቤቴን አወራዋለሁ። ብቻ ብዙ ልጅ ያለች ምናምን ይሄን ነገር አልጠቀም ነበር። እዚህ ጋር ግን ምንም ማድረግ ስለማልችል እዚህ ጋር ባለሁበት ነገር ራሴን ማዝናናት ራሴን ማስደሰት ነው የምፈልገውና እኔ ደግሞ ራሴን ከጭንቀት ውስጥ የማስወጣው ይሄ ነው። አላበድኩም። አብዳለች ብላችሁ እንዳፈሩ አላበድኩም። እንግዲህ ቤተሰቦች ስታዩ የሚታዩኝ ቤተሰቦቼ አብጃ አይደለም ግን እንዳላብድ ቅድመ ትክክል ማለት ከማበዴ በፊት ራሴን እያወራኩ ነውና እንዳላብድ ብዬ ነው ጭንቀቴን ካምሮዬ ጭንቀት ለማስወጣት ነውና እንደዚህ ያበድኩትኝ ማለቴ በቃ ባጭሩ ከጭንቀት ውስጥ ስለነበርኩ ጭንቀቴን ለማስወጣት ነውና አሁን እንደዚህ በጣም አልቦኛልና አሁን ምርጥ ሻወር ስወስድ ያለ መንፈስ ይኖረኛል ማለት ነው። በጥንካሬ በጥሩ መንፈስ ስራዬን እሰራለሁ ማለት ነውና አብራችሁኝ ለማበድ የተዘጋጃችሁ ሰዎች ኑ
አላውቅም። በቃ አብረን እንበድ፣ ምን ችግር አለው? ዋናው ራሳችን መንከባከባችን ነው አይደል? እና ለማንኛውም እስካሁን ስለተከታተላችሁኝ አመሰግናለሁ በጣም። እኔ ሻወር ልውሰድ፣ እናንተም አብዳችሁ ከሆነ ሻወር ውሰዱ። ለማበድ ደግሞ ያላሰባችሁ አትሳቀቁ። ክፍላችሁ ሁሉ ነገራችሁ ነው። እቺ ክፍል አሁን እኔ ሁሉ ነገሬና፣ ስለዚህ ፏ ብትንበሉ። መልካም ጊዜ ባይ